Mbappe, Thuram, ሳንሴሮ ሙሉ በሰማያዊ ጭስ ታፍኗል። ምን አይነት እብደት የተሞላበት 120 ደቂቃ ነው የተመለከትነው። የሚላን ከተማ እንደዚህ አይነት ቡጢ መሳይ ድብድብ ከተመለከተች 15 ዓመታት ተቆጥረዋል። ያውም የሚስተካከለው አይመስልም። ያኔ የጆዜ ሞሪኒዮ ኢንተር ሚላን ባርሰሎናን አሸንፎ ከ45 ዓመታት ቆይታ በኋላ የአውሮፓ ሻምፒዮንስ ሊግ ዋንጫን ማሳካት ችሎ ነበር። ከዚያ በኋላ ሚላን ያንን መሳይ ትዕይንት ስለመመልከቷ ልብን ሞልቶ አፍን ሞልቶ መናገር አይቻልም። ጁሴፔ ሜንዚያ ብሉግራናዳውን ብርድ ሲያሰኘው አመሸ። አዎ የሃንሲ ፊሊኩ ባርሰሎና ብዙ ርቀት ይሄዳል የተባለው ባርሰሎና፣ ለዋንጫ ሁለተኛ ከፍተኛ ግምት የተሰጠው ባርሰሎና መንገዱ በዚህ መንገድ ተቋጨ። አዎ ባርሰሎና ከአውሮፓ ሻምፒዮንስ ሊግ መሰናበቱን ተረጋገጠ። አርጀንቲናዊው ነውጠኛ ላውታሮ ማርቲኔስ ጉድ ሰራቸው። ኢንተር ሚላን አዲስ ታሪክም ጻፈ። ሳይጠበቅ እዚህ ደረሰ። ሰላም ውድ የሌጀንድ ስፖርት ቤተሰቦች በያላችሁበት እንደምናላችሁልን። የምሽቱ የሁለቱ ክለቦች ፍልሚያ የጥንቅራችን ትኩረት ሆኖ ይቀጥላል። የላሚን ያማል እልህ አስጨራሽ ተጋድሎ፣ የዳኒ ኦልሞ ምትሃታዊ ጥበብና የጨዋታው አጋማሽ ላይ የተፈጠረው የጉዳት ዜና፣ ሁሉም የ120 ደቂቃ ፍልሚያዎች በአጭር እንዲህ ይቀርባሉ። ገጹን ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷችሁ። እንቀጥላለን። Mbappe, Thuram, የ2025ቱ የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ የመጀመሪያው ትኬት ተቆርጧል። መነሻው ጣሊያን ሚላን፣ መዳረሻው ደግሞ ጀርመን ሚዩኒክ አሊያንዝ አሬና። እዚያ ሜዳ ላይ የሚደረገው ፍልሚያ ከዛሬ ምሽቱ የአርሰናልና የፓሪስ ሴን ዠርማን አሸናፊ ሊገጥም ኢንተር ሚላን የጉዞ ትኬቱን ቆርጧል። ሙሉ 120 ደቂቃ ቁጭ ብድግ የሚያሰኝ ድንቅ ትዕይንት። የመጀመሪያ 30 ደቂቃው ሙሉ በሙሉ በኢንተር ሚላን ቁጥጥር ስር የነበረው መርሃ ግብር ግብ ለማስተናገድ 25 ደቂቃ እንኳን በቅጡ አልፈጀበትም። ላውታሮ ማርቲኔስ የግብ አካውንቱን በ25ኛው ደቂቃ ከፈተ። እጅግ ድንቅ አጨራረስ ታየበት። ዋቾት ሽዝኒ በግለሰብ ደረጃ ጥሩ ምሽትን ቢያሳልፍም ግቦችን ከማስተናገድ ግን ማንም ሊያድነው አልቻለም። በ40 ደቂቃ አካባቢ በፍጹም ቅጣት ምት ክልል ውስጥ በላውታሮ ማርቲኔዝ ላይ የተሰራው ጥፋትን ተከትሎ ሃካን ታንሃግሉ ሁለተኛውን ግብ ለኢንተር ሚላን አስቆጠረ። ኢንተር ሚላን በድምር ውጤት 5-3 መምራት ጀመረ። ይህ ፍጹም ቅጣት ምት ሲመታ ሺዝኒ በተቃራኒ አቅጣጫ ሲወረወር ቱርካዊ ኢንተርናሽናል ታንሃግሉ በሌላኛው አቅጣጫ ኳሷን ከመረብ አዋሃዳት። በስቴዲየም የነበረው ድባብ ሙሉ በሙሉ ተቀየረ። በሳንሴሮ የነበሩት የዚያ ክለብ ደጋፊዎች የሚይዙት የሚጨብጡትን አሳጣቸው። ኢንተር ሚላን በልምድና በሜዳ አድቫንቴጅ ታሪክ የሰራ ቡድን ሆኗል። ለወትሮ የዕለቱ የመሃል ዳኛ ጨዋታውን መምራት የለባቸውም በሚል ከፍተኛ ተቃውሞም ሲነሳ ነበር። ለዚህ ምክንያቱ ደግሞ ዳኛው ከሪያል ማድሪድ ጋር ግንኙነት እንዳላቸው ይጠረጠራልና በሀገረኛ አባባል የጠላት ጠላት ወዳጅህ ነው በሚለው የተኩት ይመስላል። በባርሰሎናዎች እይታ ግለሰቡ ከማድሪድ ጋር ግንኙነት ካላቸው ፍትሐዊነትን ለመተግበር ይሳናቸዋል በሚል ጥርጣሬም ነበር። የአውሮፓ እግር ኳስ ማህበር ግን ጥያቄውን ውድቅ አደረገና ጨዋታውን መሩ። የመጀመሪያው 45 በኢንተር ሚላን 2-0 በሆነ ውጤት ተጠናቀቀ። በሁለተኛው 45 ባርሴሎና አፈር ልሶ ለመነሳት የተደረገ የሞት ሽረት ትግልን አሳየ። ጨዋታው ወደ ባርሴሎና ዞረ። ሁለተኛው አጋማሽ ተጀምሮ 9 ደቂቃዎች ተቆጥረዋል። 54ኛው ደቂቃ ላይ ኤሪክ ጋርሻ ባርሰሎናን ወደ ጨዋታ መለሰ። የውድድር ዓመቱ ሁለተኛውን የአውሮፓ ሻምፒዮንስ ሊግ ግቡን ያስቆጠረው ኤሪክ ጋርሲያ ባርሰሎናን ወደ ጨዋታው መለሰ። ድራማዊ ትዕይንቱ ቀጠለ። Mbappe, Thuram, አለቀ ሞተ የሚባል መርሃ ግብር በአውሮፓ መድረክ የለም። ያንኑም በአውሮፓ ሻምፒዮንስ ሊግ እንዲህ ብሎ ነገር አይታሰብም። ዳኒ ኦልሞ በ61ኛው ደቂቃ ለባርሰሎና ግብ አስቆጠረ። ይህ ባለፈው ሳምንት የተፈጠረውን ክስተት በሚገባ ያስታወሰም ሁነት ሆነ። ፍጥጫውም ቀጥሏል። ኢንተር ሚላን 2-0 ከመምራት ተነስቶ 2-0 በሆነ ውጤት ሲያከታትሉት ድራማው የበለጠ ጣፋጭ እየሆነ መጣ። አሰልጣኝ ሲሞኔ ኢንዛጊ ላሚን ያማልን ማርክ ለማስደረግ የሄዱበት ርቀት ብዙዎችን ያስገረመ ሲሆን ሁለቱ ግቦች የተቆጠሩት ግን የመሃል መስመሩ ላይ ለውጥ ከተደረገ በኋላ ነው። ጀራርድ ማርቲንና ራፊኒያ በምሽቱ መርሃ ግብር አብዛኛውን ደቂቃ ሚና አልባ ሆነው ነበር ያመሹት። አወዛጋቢው
በላሚን ያማል ላይ የተሰራው ጥፋት። ኤንሪክ ሚኪታሪያን በፍጹም ቅጣት ምት ክልል ውስጥ ጠርዝ ላይ ጥፋት ሰራ። ወጣቱ ላሚን ያማል ደግሞ ጥፋት የተሰራበት ተጫዋች ነበር። የመሃል ዳኛው ፍጹም ቅጣት ምት ሰጡ። ኢንተሮች ግን አቤቱታ አቀረቡ። በቫር ዳኝነት ውሳኔው እንዲሻር ተደረገ። በምሽቱ መርሃ ግብር ጥሩ ያልነበረው ራፊኒያ ቅጣቱን ቢመታው ማሳካት አልቻለም። የያማልና ኦልሞ ከሁለተኛ አጋማሽ ጀምረው ድንቅ ጥምረትን ሲፈጥሩ ባርሰሎና ከተኛበት ሲነቃ ሲንቀሳቀስ፣ ኢንተር ሚላን ደግሞ ተፋዞ ነበር የተመለሰው። ጨዋታው ሊጠናቀቅ 10 ደቂቃዎች ብቻ ቀርተውታል። 80ኛ ደቂቃ ላይ ያመለክታል ሰዓቱ። ኢንተር ሚላን በሁለቱም ሜዳዎች 2-0 መርቶ ዳግማቸው የሆነበት አጋጣሚ የምሽቱ ድባብ አድማቂ ነበር። ግብ አስቆጣሪው ኦልሞ ወጥቶ ሎፔስ ሲገባ የኢንተር ሚላን ደጋፊዎች ከፍተኛ ድምጽ በማሰማት ረበሹ። ግን ምንም ሊፈይዱ አልቻሉም። 84ኛው ደቂቃ ላይ ደርሷል። መደበኛው የጨዋታ መርሃ ግብር ሊጠናቀቅ 5 ደቂቃዎች ብቻ ቀሩት። የዕለቱ ጨዋታ 2-2 በድምር ውጤት 5-5። እግር ኳስ በሳንሴሮ አብዳ ጨርቋን ጥላ ስትሄድ ታየች። ሪሞንታዳ በሳንሴሮ ሊተገበር ጫፍ ላይ ደረሰ። በምሽቱ ጥሩ ያልነበረው ራፊኒያ ክላሲክ በሆነ ጨዋታ ባርሰሎናን መሪ ያደረገው። ጨዋታው ሊጠናቀቅ 4 የጭማሪ ደቂቃዎች ብቻ ቀርተውታል። ራፊኒያ ይህንን ገድል ሰራ። ሪሞንታዳ እዚያ ሜዳ ላይ በሳንሴሮ እውን ሊሆን ተቃረበ። የኢንተር ደጋፊዎች ሜዳ እየለቀቁ መውጣት ጀመሩ። በ93ኛው ደቂቃ ግን ፍራንቺስኮ አቼርቢ ኢንተርን ታድጎ ወደ ተጨማሪ ድል ወሰደ። እግር ኳስ የማይጨበጥና የማይዳሰስ ስለመሆኑ ማሳያው ብዙ ቢሆንም የዚህ ምሽት ጨዋታ ግን ስፍር ቁጥር አልባ የሆነ ማሳያዎችን እንሆ ብሏል። ድንቅ 6 ግቦች፣ ድንቅ 90 ደቂቃ ፍጥጫው ቀጥሏል። 30 ደቂቃ ተጨመረ። የመጨረሻዋን ሳቅ ለመሳቅ የተደረገ ትንቅንቅ በጭማሪ 30 ደቂቃ ውስጥ በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ጨዋታ ላይ መቼም በምንም ሁኔታ የሚታወስ ከህሊናም የማይጠፋ ጨዋታ ቢኖር ይህ ጨዋታ ነው ማለት ይቻላል። ኤምባፔ ቱራም የማርከስ ቱራም እብደት የተቀላቀለበት ብቃት፣ ከሰውኛ አቅም የተሻገረ ብቃት ታክሎበት በፍራንቴዚ ሳይታሰብ 4ኛው ግብ ተቆጠረ። ኢንተር ሚላን 4 ባርሰሎና 3። በግማሽ ፍጻሜ ፍልሚያው ላይ ድምር 13 ግቦችን ተመለከትን። ድራማው ግን አሁንም እንደቀጠለ ነው። ህልም መሳዩ ጨዋታ፣ እብደትን የሚተካከል ማራኪ እግር ኳስ፣ የተጫዋቾች የግል ብቃት ጎልቶ ያልታየበት ከስኬት ይልቅ ስሜት ነክሶ ቁጭ ብድግ ያስደረገው መርሃ ግብር። እንዴት አይነት አይረሴ ምሽት! ሮቤርቶ ሌዋንዶውስኪ ተቀይሮ ገብቷል። በመጨረሻዎቹ ደቂቃዎች ያመከናቸው ኳሶችም ከእርሱ የሚጠበቁ አልነበሩም። ኢንተር ሚላን 6 ተቀያሪ ተጫዋቾችን በአስገዳጅ ሁኔታ ቀየረ። 5ቱን በ90 ደቂቃ፣ አንዱን ደግሞ በተጨማሪ 30 ደቂቃ። ቲያትር መሳዩ የእግር ኳስ ምሽት ቀጥሏል። የድርሰቱ ጸሐፊ ሲሞኔ ኢንዛጊና ሃንሲ ፍሊክ ናቸው። ውብ ድራማ። ተጨማሪው 30 ደቂቃ ሊጠናቀቅ የሽርፍራፊ ደቂቃዎች ሲቀሩት ሶመር ያዳናቸው ግቦች ኢንተር ሚላን ሊታደጉት ግድ ነበር። ሞትና ሕይወት በሳንሴሮ 120 ደቂቃ ተጠናቆ 2 የባከኑ የምጥ ደቂቃዎች ለሁለቱም ቡድን ጭማሪ ተደረገ። ለኢንተር ሚላን እንደ 2 ሰዓት፣ ለባርሰሎና ደግሞ እንደ 2 ሰከንድ። ግን የተፈጥሮ ሕጉ በጊዜው እውን ሆነ። ኢንተር ሚላን ባርሰሎናን 4-3 በሆነ ውጤት አሸንፎ የፍጻሜውን ትኬት ቆረጠ። ሳንሴሮ ድፍን 120 ደቂቃ በሰማያዊ ጭስ እንደታፈነ ድሉ ተበሰረ። የብሉግራናዳው ህልም እንደ ጉም በነነ። ምን ማለት ይቻላል? ኤምባፔ ቱራም የ17 ዓመቱ ላሚን ያማል ለማመን የሚከብድ ድንቅ ብቃቱን ሲያስመለክተን አመሸ። የ17 ዓመት ልጅ ከጨዋታ ጨዋታ በዚህ ልክ ተጽዕኖውን ማየት ያስደንቃል። ምንም እንኳን ቡድኑ ቢሸነፍም ጎልም ባያስቆጠረም በምሽቱ በየትኛውም የባርሰሎና ተጫዋች ላይ ከፍተኛውን ሬት ያገኘው እሱ ነው። በምሽቱ ጨዋታ 14 ጊዜ ድሪብል አድርጓል። ከየትኛውም ተጫዋች በላይ 7 ጊዜ ጥፋት እሱ ላይ ተሰርቷል። ብቻውን 9 ጎሎች ሙከራ አድርጎ 5ቱ የተሳኩ ነበሩ። ላሚን ያማል እግር ኳስ አሰልቺ እንዳይሆን የተፈጠረ የቀጣዩ ዘመን አልጋ ወራሽ ድንቅ ተጫዋች ነው ሲሉም ብዙዎች እያሞካሹት ነው። ግን ምን ዋጋ አለው? ላሚን ያማልና ጓደኞቹ ለፍጻሜው ለማለፍ አልታደሉም። አንገታቸውን በሳንሴሮ ደፉ። ኢንተር ሚላን አንገቱን ቀና አደረገ በሳንሴሮ። ብሉግራናዶቹ ደግሞ አጎንብሰው ለመውጣት ተገደዱ። ኤምባፔ ቱራም